ዛሬ እንግዲህ ጉድ ነው ነገሩ። አማትና መራት እንግዲህ እየተጋደሉ ነው። እኛ እውነት ነው ውሸት ነው መለየት አቅቶናል ማለት ነው። ውድ ቤተሰቦቼ የአላዛር እናትና ትንሱ እንግዲህ የአላዛር እናት እያደረገች ያለችው ነገር ትንሽ ከበድ ይላል ማለት ነው። ውድ ቤተሰቦቼ ሰላምታዬን አልረሳውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው ወይ? ከኔ ጋር አልሐምዱሊላህ ደህና ነኝ። እንግዲህ ጠፋ ብዬ ነበር፣ አሁን ብቅ ብያለሁ ማለት ነው። ውድ ቤተሰቦቼ እንግዲህ አንዳንድ ጊዜ በሆነ አይነት መልኩ የሆነ ስህተት ይፈጠራል። ከዛም በኋላ ደግሞ ያ ስህተት ለመተው በጣም ብዙ ስህተቶችን እንደግማለን ማለት ነውና ዛሬም እንግዲህ የተከሰተው ነገር ይሄው ነው። ሰሞኑን በጣም በተደጋጋሚ በቲክቶክ በዩቲዩብ በብዙ ነገሮች ላይ የተሰራጨ ያለ አንድ ቪዲዮ አለና ያንን ቪዲዮዎች ጭራሽ አንዴም አይደለም በጣም በተደጋጋሚ እየተለቀቀ ነውና አላዛር እናትና ትንሱ እየተጣሉ በቃ በጣም ደስ የሚሉ ቤተሰቦች ነበሩ፣ በጣም የሚዋደዱ። እንደው አንዳንድ ጊዜ እኔ ብዙ ጊዜ ምንም አንዳንዴ አይደለም ግን ሁሌም የምለው ነገር ነውና ሚዲያ ላይ የወጣ ነገር አይበረክትም እንዴ ላለውኝ ማለት ነውና በዚህ ልክ ለመሆን ያበቃቸው ነገር ምንድነው ላለው እና ምንድነው እንደዚህ ሆነ አያውቁም። በፍቅር ነበር የሚኖሩት ወይስ ፕራንክ ነው እንበል? ፕራንክ ነው ይሄ ነገር ወይስ ምንድነው? እና በጣም ነው ግራ ያጋባኝ እኔ በተለይ ማለት ነውና ለምን አንዳንዴ በፍቅር ሆነን የምንሰራው በርግጥ በጣም የሚያናድደው ነገር ምንድነው? የኛ ሰው ሲጣላ፣ ሲደባደብ፣ ሲያለቅስ የሆነ በቃ ለየት ያለ ነገር ሲሆን ነው ተበደልኩ ብሎ ምናምን የሚያለቅስበት ቦታ ነው የምንፈልገው ማለት ነው። ደስ ብሎኛል ብሎ የሚልን ሰው አንወድም። እኔ ግርም ነው የሚለኝ። እኔ አሁን አልቅሼ ወይ የሆነ ነገር ብዬ ስወጣ ተመልካች ሊኖረኝ ይችላል። እየተቸገርኩ ምንም እያልኩኝም ቢሆን ዝም ብዬ የደላው መስዬ ልኖር ካልኩኝ ግን ዞር ብሎ የሚያየኝም የለም ማለት ነው። እና እንደዚህ መሆን የለበትም ውድ ቤተሰቦቼ። ለምንድነው ማታበረታቱን? አበረታቱን። ሰው ወዶ አይደለም መጥፎ ነገር የሚሰራው፣ ሰው ወዶ አይደለም ወደ መጥፎ እንትን የሚሄደው ማለት ነው። ለምን እኛ የምንወደው ወከባ፣ ሚዲያው ራሱ ይመስለኛል እንዴ ወከባ ነው የሚወደው። እና በዚህ ልክ ሰው ሲጣላ፣ ሰው ሲደባደብ፣ ሰው እንደዚህ ሲሆን በቃ በዛን ሰዓት ለየት ያለ እይታ ቪው ሰብስክራይቡ ይመጣል ማለት ነው እንደ ጉድ። እና ሰው ታዲያ ይሄንን ላለመስራት ማንን ፈርቶ ይተው? በርታ ቢሰደብ ምንም ቢል የሚያየው እሱ የሚቆጥርለትን ሳንቲምና የተመልካቹን ብዛት የሰብስክራይቡን ብዛት ነው እንጂ ጥሩ ነገር መስራት ላይ አያዘወትርም ማለት ነው። እና ጥሩ ነገር ሲሰራ ማታበረታቱ ከሆነ መጥፎ ነገር ብቻ ባያችሁበት ሄዳችሁ ኮሜንትም ሲጽፉ ምንም ተበድያለሁ የሚልም ብቻ ወይንም የሆነ ነገር ሳይሆን ደስ ብሎኛል የሚልንም ሰው አንዳንዴ በርታ ብላችሁ ማበረታታት ልመዱ ላለሁ እና አሁንም የተፈጠረው ነገር እንግዲህ ይሄ ነው። እንግዲህ እኛ አናቅም፣ ፕራንክም ሊሆን ይችላል። እይታ ለማግኘት ሰብስክራይብ 100,000 አስገባት ማሚን ምናምን ስትል ነበረ ትንሱ ራሷ ማለት ነውና 100,000 ለመግባት ነው ይሄን ሁሉ የምትንደረደረው ወይስ ምንድነው? እኔ ጥያቄ ሆኖብኛል በነገራችን ላይ ማለት ነው። እና እኔ ምንም አይነት ኮሜንት መስጠት አልፈልግም፣ ግን የትንሱ እናት በጣም እየተሰደበች በጣም ብዙ እየሆነች ቻናሏ ይዘጋ እስከሚባል ድረስ የደረሰችበት ሁኔታ ላይ ነው ያለችው ማለት ነውና ይሁን ይሄንንም ኮሜንት ማን ይጽፍላት ነበረ? የሆነ ይሄንን አይነት ነገር ተቃራኒ ነገር ባትሰራ ይሄንንም ኮሜንት የሚጽፍላት አልነበረ። አሁንም ታስኬደዋለች። አንዱ ቢወድ አንዱ ቢጠላ አንዱ ይወዳል ማለት ነው። አንዱ የሆነ ሀሳብ ይጽፋል፣ አንዱ የሆነ ሀሳብ ይጽፋል። ስለዚህ አንድ ኮሜንት ለመጻፍ የራቀበት ጊዜ ነው። ግን መጥፎ ነገር ሲሆን ለስድብ ሲሆን እንደሆነ ነገር ሲሆን
ኮሜንቱ ሁሉ ይበዛል ማለት ነው። ላይኩም እንደዛው ሁሉ ነገር። ስለዚህ ሰው ወዶ አይደለም ልላችሁ ፈልጌ ነው መጥፎ ነገር የሚሰራው። ለሌላውም ማስተማሪያ ሊሆን ይችላል። ለምን እኔ አይቻለሁኝ በጣም ብዙ ጊዜ አላዛር ራሱ እናቱን በጣም ሲያመሰግናት ቲቪ ላይ ቀርበው በጣም እንትን ሲላት ነበረ። እና ዛሬ እሱ ስላገባ ልጇ እንደዚህ አይነት ነገር ላይ ስለደረሰ መጥፎ ሆናበታለች በሚስቱ ላይ ብዬ ልል አልደፍርም። ምክንያቱም ከዚህ በፊት ጥሩ እንደነበሩ አይተናል። የዛሬ ስንት ሳምንት ምናምን ላይ በጣም አሪፍ ሁኔታ ላይ የነበሩ ሰዎች ዛሬ የእውነትም ተጣልተው ነው ብዬ ማለት ይከብደኛል ማለት ነው። ውድ ቤተሰቦቼ ሰላማችሁ ይብዛ።